ኮሚሽኑ ለህጻጽ መጠለያ ማዕከል ተፈናቃዮች ዓመቱን ሙሉ የምግብ ስርጭት ሳይቋረጥ ተከናውኗል ሲል ያወጣውን መግለጫ ተከትሎ አዳዲስ መረጃዎች እየወጡ ይገኛሉ። ሙሉ መግለጫውን እናጋራችኋለን። ሳፋሪኮም ኢትዮጵያ የአገልግሎት ዋጋ ላይ ጭማሪ አደረገም። ለመሆኑ የተጨመረው የአገልግሎት ዋጋ ስንት ነው? በዝርዝር የምናጋራችሁ መረጃችን ነው። የሐሰተኛ ድርጅት ስም በመጠቀም 8 የተለያዩ ኬሚካሎችንና 7 የመድኃኒት አይነቶችን በመቀላቀል ሲያከፋፍል የነበረ ግለሰብ መያዙ ተገልጿል። በዝርዝር ይዘነዋል። የኤርትራ መንግስት ለቀረበበት ክስ በ60 ቀናት ውስጥ አፋጣኝ ምላሽ እንዲሰጥ ተጠየቀም። ለመሆኑ ለኤርትራ መንግስት የቀረበው ጥያቄ ምንድነው? የምትሰሙት መረጃችን ነው። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን፣ የታህሳስ 15 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1፣ ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር። በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ። ሳፋሪኮም ኢትዮጵያ የአገልግሎት ዋጋ ላይ ጭማሪ ማድረጉ ተገለጸ። ሳፋሪኮም ኢትዮጵያ ትላንት ታህሳስ 14 ቀን 2018 ዓ.ም በማህበራዊ ሚዲያ ባሰራጨው የእንግሊዝኛ ማስታወቂያ ዝርዝሩ ያልተገለጸ የዳታ ጥቅል ላይ ጭማሪ ማድረጉን አስታውቋል። ጭማሪውን ታዲያ በይፋ ባይገልጽም እስከ 82% እንደሚደርስ ግን ባሰራጨው የእንግሊዝኛ ማስታወቂያ ላይ ገልጿል። በዚህም መሰረት ዝቅተኛ የሚባለው የዋጋ ጭማሪ ለወርሃዊ የ300 ብር ዋጋ ላለው ጥቅል የተደረገ ሲሆን ይህም ደግሞ በ300 ብር ይገዛ የነበረው 6 ጂቢ ኢንተርኔት ወደ 5 ጂቢ የወረደበት መሆኑን ገበያ ሚዲያ ያገኘው መረጃ ያመለክታል። ከዚህም ባሻገር ሁሉም በሚባል ደረጃ የዕለት፣ የሳምንትና የወርሃዊ ጥቅሎች በጠቅላላው ከ50% እስከ 82% ጭማሪ የተደረገባቸው ስለመሆኑም አስታውቋል። በሌላ በኩል የኮሚኒኬሽን ባለስልጣን የሞባይል ኢንተርኔት ዋጋን ተመልክቶ አዲስ ተመን እንደሚወጣ እንጠብቃለን በማለት ያ ካልሆነ ግን የቴሌኮም ዘርፍ ባለበት ይቆማል የሚል ስጋት እንዳለው ኩባንያው ከወራት በፊት ማስታወቁ ይታወሳል። በህገወጥ መንገድ የቆዳ ሕክምና መድኃኒት ሲያመርትና ሲያከፋፍል የነበረ ግለሰብ በቁጥጥር ስር መዋሉ ተገልጿል። የኢትዮጵያ ምግብና መድኃኒት ባለስልጣን ከልደታ ክፍለ ከተማ ፖሊስ ጋር በመተባበር ምንጩ ያልታወቀና ለህብረተሰቡ ጤና ጠንቅ የሆነ የቆዳ መድኃኒት በህገወጥ መንገድ ሲያመርት የነበረ ግለሰብን ከነ ተባባሪው እጅ ከፈንጅ በቁጥጥር ስር መዋሉን አስታውቋል። ተጠርጣሪው እስራኤሎሂም ፋርማ ሜጋ እንደ ኢምፖርት የሚል ሐሰተኛ ድርጅት ስም በመጠቀም ሳይንሳዊ ባልሆነ መንገድ 8 የተለያዩ ኬሚካሎችንና 7 የመድኃኒት አይነቶችን በመቀላቀል ያለ አምራችነት ፍቃድ ሲያከፋፍል ቆይቷልም ተብሏል። በዚህም በተደረገው የኦፕሬሽን ወቅት ምርቱን ለደንበኞች የሚያደርስ ሞተረኛ አብሮ የተያዘ ሲሆን ለመድኃኒትነት የሚውሉ 53 ጠርሙስ የተዘጋጁ ኬሚካሎችን መገኘታቸውን
ባለስልጣኑ አስታውቋል። ባለስልጣን መስሪያ ቤቱ ህብረተሰቡ ላደረገው ትብብር ምስጋና ያቀረበ ሲሆን ማንኛውም ሰው የጤና እክል ሲያጋጥመው ወደ ህጋዊ የሕክምና ተቋማት በመሄድ በሐኪም ትዕዛዝ ብቻ ከህጋዊ የመድኃኒት ተቋም ብቻ እንዲገዛም አሳስቧል። በተጨማሪም ህብረተሰቡ ከእንደዚህ አይነት ህገወጥ አምራቾች፣ አከፋፋዮችና በሞተር ሳይክል ወይንም በሌላ መንገድ በህገወጥ መንገድ መድኃኒት ከሚያደርሱ ግለሰቦች ራሱን በመጠበቅ ጤናውን ከአደጋ እንዲታደግም ጥሪ ቀርቧል። የኤርትራ መንግስት ለቀረበበት ክስ በ60 ቀናት ውስጥ ምላሽ እንዲሰጥ ተጠየቀም። የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራ መንግስት በበርካታ አካባቢዎች ዜጎችን ማሰቃየቱንና በቀይ ባህር አፋር ህዝቦች ላይ እየደረሱ ያሉ በደሎችን አስመልክቶ ያቀረበው አቤቱታ በአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ተቀባይነት ማግኘቱን አስታውቋል። በዚህም የኤርትራ መንግስት ለቀረበበት አቤቱታና ክስ በ60 ቀናት ውስጥ ምላሽ እንዲሰጥ መጠየቁንም ድርጅቱ ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። መግለጫውን የሰጡት የድርጅቱ ዋና ሊቀመንበር አቶ ኢብራሂም ሃሩን እንደገለጹት ከ3000 በላይ የቀይ ባህር አፋር ተወላጆች ከታሪካዊ መሬታቸው በህገወጥ መልኩ ተፈናቅለው ወደ ጎረቤት ሀገራት መሰደዳቸውን ተናግረዋል። በመሆኑም በአፍሪካ የሰብአዊና ህዝቦች መብቶች ኮሚሽን ክሱን መቀበሉን የገለጹት ዋና ሊቀመንበሩ በዚህም መሰረት የኤርትራ መንግስት ከታህሳስ 2 ቀን 2018 ዓ.ም ጀምሮ ባሉት 2 ወራት ውስጥ ምላሽ እንዲሰጥ መጠየቁን አረጋግጠዋል። በተጨማሪም የቀይ ባህር አፋር ዲሞክራሲያዊ ድርጅት የቀይ ባህር አፋር ህዝብን ከሚደርስበት ጫና ለመታደግ ዓለም አቀፉ ማህበረሰብም ድጋፍ እንዲያደርግ ጥሪ አቅርበዋል። ኮሚሽኑ በትግራይ ክልል የተፈናቃዮች የሰብአዊ ድጋፍን በተመለከተ መግለጫ ሰጠም። የኢትዮጵያ አደጋ ስጋት አመራር ኮሚሽን በትግራይ ክልል በሰሜን ምዕራብ ዞን ሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ተፈናቃዮች የሰብአዊ ድጋፍ አቅርቦትን በተመለከተ መግለጫ ሰጥቷል። በመግለጫውም መንግስት በየጊዜው መጠለያ ጣቢያ የሚገኙ ዜጎችን የቅድሚያ ትኩረት በማድረግ የገንዘብ ሰብአዊ ድጋፍ እያቀረበ እንደሚገኝ ገልጿል። ሆኖም በተለያዩ ማህበራዊ ሚዲያዎች በሕጻጽ ጊዜያዊ መጠለያ ጣቢያ የሚገኙ ዜጎች የሰብአዊ ድጋፍ እንዳልደረሳቸው የሚገልጽ የተሳሳተና የመጠለያ ጣቢያውን አጠቃላይ ሁኔታ የማይገልጽ ዘገባ ነው ሲልም ኮሚሽኑ አስታውቋል። በተጨማሪም የሰብአዊ ድጋፍን በሚመለከት በመደበኛነት ዓመቱ ሙሉ ድጋፍ ለሚያስፈልጋቸው የምግብ ስርጭት ሳይቋረጥ እየተከናወነ መሆኑን ኮሚሽኑ በሰጠው መግለጫ አመላክቷል። እንደ ኮሚሽኑ መግለጫ ከሆነ በአስገደ ወረዳ ሕጻጽ ጊዜያዊ መጠለያ ጣቢያ ባለፉት 4 ወራት የተደረገውን ድጋፍ በቁጥር የገለጸ ሲሆን በዚህም ለ14413 ዜጎች ድጋፍ ሲደረግ መቆየቱን ገልጿል። በተጨማሪም ከአጎራባች መጠለያ ጣቢያዎች የሚገኙ ዜጎችን ጨምሮ በመስከረም ወር 16775፣ በጥቅምት ወር 18290፣ በህዳር ወር ደግሞ 17813 እንዲሁም በታህሳስ ወር የሚያስፈልገው ለ14413 ዜጎች የሚያስፈልግ ምግብ ተሰራጭቷል ሲልም በዝርዝር አስቀምጧል። በተጨማሪም በክልሉ ጊዜያዊ አስተዳደር የተለያዩ የሰብአዊ ድጋፍ ችግሮች መኖራቸውንና ተጨማሪ የፌዴራል ድጋፍ እንደሚያስፈልግ ቢጠየቅ ኖሮ በኮሚሽኑ በኩል አስፈላጊውን ድጋፍ ለመፈጸም የሚያስችል ዝግጁነት ያለን መሆኑን ለመግለጽ እንወዳለን ሲል በሰጠው መግለጫ አስታውቋል። በሌላ በኩል ከተለያዩ የትግራይ አካባቢዎች ተፈናቅለው ሕጻጽ በሚገኘው የተፈናቃዮች መጠለያ ማዕከል የሚገኙ ከ300 በላይ ሰዎች በረሃብና በበሽታ ምክንያት ሕይወታቸው ያለፈ ሲሆን አሁን ደግሞ ከ1700 በላይ ሰዎች ለከፋ ረሃብ መጋለጣቸውና አፋጣኝ ሰብአዊ እርዳታ እንደሚያስፈልጋቸው የትግራይ ክልል ምዕራባዊ ዞን አስተዳደር መግለጹ ይታወሳል።
በ90 ቀናት ውስጥ ለ115,000 ስራ ፈላጊ ወጣቶችና ሴቶች የስራ ዕድል ለመፍጠር መታቀዱ ተገለጸ። የአዲስ አበባ ከተማ ስራና ክህሎት ቢሮ በ90 ቀናት ውስጥ ለ115,000 ስራ ፈላጊ ወጣቶችና ሴቶች የስራ ዕድል ለመፍጠር እየተሰራ መሆኑን አስታውቋል። ቢሮው ይህንን ያስታወቀው የ2018 በጀት ዓመት እስከ የካቲት 30 ቀን 2018 ዓ.ም የሚከናወን የስራ ዕድል ፈጠራ የ90 ቀናት የንቅናቄ እቅድ መወያያ መድረክ ባካሄደበት ወቅት ነው። በመድረኩ በስራ ዕድል ፈጠራ 115,000 ወጣቶችን ተጠቃሚ ለማድረግና በከተማ ግብርናና በልማት ትሩፋት 1.1 ሚሊዮን ተጠቃሚዎችን የማስቀጠልና አዳዲስ 122,000 ተጠቃሚዎችን ወደ ስራ ለማስገባት መታቀዱን የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ተናግረዋል። በዚህም በእቅድ ውይይቱ ላይ በምክትል ከንቲባ ማዕረግ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስን ጨምሮ የክፍለ ከተማው ስራና ክህሎት ጽሕፈት ቤት ኃላፊዎች ተገኝተዋል። ቀጥለናል። ውድ ተከታታዮቻችን ከውጪ ወደ ያዝንላችሁ መረጃዎቻችን እንሸጋግራለን። በሱዳን እየተካሄደ ያለው ጦርነት ወደ ኢትዮጵያ ሊዛመት እንደሚችል ተነገረ። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በሱዳን እየተባባሰና ከጊዜ ወደ ጊዜ ዓለም አቀፋዊ መልክ እየያዘ የመጣው ግጭት ወደ ጎረቤት ሀገራት በተለይም ወደ ኢትዮጵያ ሊዛመት እንደሚችል አስጠንቅቋል። ይህም ሊሆን የሚችለው ደግሞ ውጊያው እየበረታ፣ የጦር መሳሪያዎች ስርጭት እየጨመረና ታጣቂ ቡድኖች ባልተጠበቁ ድንበሮች በኩል እየተንቀሳቀሱ በመሆናቸው ነው ተብሏል። በዚህም ለጸጥታው ምክር ቤት ገለጻ ያደረጉት የፖለቲካና ሰላም ግንባታ ጉዳዮች ረዳት ዋና ጸሐፊ ኻሊድ ሂያሪ ጦርነቱ በቅርቡ ወደ ሱዳን የኮርዶፋን ግዛት አቅጣጫ መዞሩንም ገልጸዋል። በመሆኑም የሱዳን ፈጥኖ ደራሽ ኃይል የባባኑሳን ከተማ በአውሮፓውያኑ ታህሳስ 1 ቀን የሄግ ሊግ የነዳጅ መጫኛን ደግሞ በታህሳስ 8 ቀን መቆጣጠሩንና በደቡብ ኮርዶፋን የሚገኙ ዋና ዋና ከተሞች አሁንም በከበባ ውስጥ መሆናቸውን አስታውቀዋል። ዋና ጸሐፊው አክለውም በሱዳንና በደቡብ ሱዳን መካከል እየታየ እንዳለ ሁሉም ታጣቂ ቡድኖች ድንበር ተሻግረው የሚያደርጉት እንቅስቃሴ ለቀጠናው መረጋጋትን ሊያሳጣ የሚችል ተጽዕኖ እንዳለውም አስጠንቅቀዋል። የተባበሩት መንግስታት ድርጅት ባለስልጣናት በበኩላቸው የድሮን ጥቃቶች ያለምንም ልዩነት በስፋት ጥቅም ላይ መዋላቸው እንዳሳሰባቸው ገልጸዋል። ሂያሪ በካዱጉሊ የሚገኘውን የተባበሩት መንግስታት የሎጂስቲክ ማዕከልን ጨምሮ እንደ መዋለ ህጻናትና ሆስፒታሎች ባሉ ሲቪል ተቋማት ላይ የተፈጸሙ ጥቃቶችን በማሳያነት ጠቅሰዋል። በዩክሬን የነዳጅና የጋዝ መሰረተ ልማቶች ላይ ከባድ ውድመት መድረሱ ተገለጸ። ሩሲያ ሌሊቱን ለዛሬ አጥቢያ ባካሄደችው የሰው አልባ የጦር አውሮፕላኖች ድብደባ በዩክሬን የነዳጅና የጋዝ መሰረተ ልማቶች ላይ ከባድ ውድመት ማድረሷን ኪየቭ አስታውቃለች። ናፍቶጋዝ የተባለ መንግስታዊ ኩባንያ ዛሬ ባሰራጨው መግለጫ የጥቃቱን ቦታ ባልገለጸው የድርጅቱ የጋዝ መሰረተ ልማት ላይ ላለፉት 2 ተከታታይ ቀናት ፈጸመችው ባለው የድሮን ጥቃት የኃይል መሰረተ ልማቱ ከፍተኛ ጉዳት እንደደረሰበትና ስራ ማቆሙንም አስታውቋል። ሩሲያ ለጥቃቱም ወደ 100 የሚጠጉ ሰው አልባ የጦር አውሮፕላኖችን መጠቀሟን የገለጸው ድርጅቱ በሰው ሕይወት ላይ ግን የደረሰ ጉዳት የለም ሲልም ገልጿል። በተጨማሪም ሩሲያ በትላንትናው ዕለት በዩክሬን ዋና ከተማ ኪየቭና ሌሎች ቦታዎች በፈጸመችው የአየርና የሚሳኤል ጥቃቶች ደግሞ ቢያንስ 3 ሰዎች ሲገደሉ 6 ሰዎች ደግሞ መቁሰላቸውን ኪየቭ ማስታወቋ ይታወሳል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ቴሌግራም ገጻቸው በሩሲያ የትላንቱ ጥቃት አንድ የ4 ዓመት ሕፃን የሚገኝበት ቢያንስ 3 ሲቪሎች መገደላቸውን ገልጸዋል። በዚህም የሩሲያ የአሁኑ ጥቃት ጦርነቱን በሰላም ለመቋጨት ድርድሮች በሚካሄዱበት ወቅት ነው ያሉት ዜሌንስኪ ጥቃቱ የሩሲያ የቅድሚያ ፍላጎት ምን እንደሆነ ግልጽ የሚያደርግ ነው ሲሉም አክለዋል።
በሌላ በኩል ሁለቱም ሀገራት በአሜሪካው ፕሬዝዳንት ዶናልድ ትራምፕ አደራዳሪነት የሰላም ውይይቶች እያካሄዱ ቢሆንም አንዳቸው በሌላኛው ላይ የሚያካሂዱትን ጥቃት ግን እንደቀጠሉበት መረጃዎች ያመላክታሉ። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ዛሬውኑ ተረክበው ስራ የሚጀምሩበት 100% የተጠናቀቁ የንግድ ሱቆችና ዘመናዊ መኖሪያዎች በሞን ሪል ስቴት ጎልደን ቪሌጅ ሳይት። የንግድ ሱቆች ከ20 ካሬ ጀምሮ፣ መኖሪያ ቤቶች ባለ 1 ባለ 2 እና ባለ 3 መኝታ ቤቶች ከ80 እስከ 194 ካሬ ድረስ በ8000 ካሬ ላይ ያረፈ ሰፊ የመኖሪያ መንደር በ10 ዓመት እየኖሩ የሚከፍሉት 50% ከወለድ ነፃ የባንክ ብድር አመቻችተናል። እንዲሁም 8% ቅድመ ክፍያ ለሚከፍሉ ገዢዎች በካሬ 73900 ብር ብቻ፣ ሙሉ ክፍያ ለሚከፍሉ ደግሞ በካሬ 51730 ብር በልዩ ቅናሽ ቤቶችን አቅርበናል። የመኖሪያ መንደራችን አረንጓዴ መናፈሻ፣ ስፖርት ማዘውተሪያና በቂ የመኪና ማቆሚያ ፓርኪንግ ያለው ሲሆን በተጨማሪም የከርሰ ምድር ውሃ፣ 24 ሰዓት ዝግጁ የሆነ ጀነሬተርና የኤሌክትሪክ መኪና ቻርጀርን አካቷል። የማጠቃለያ ሽያጭ ላይ ነን። አሁኑን ይደውሉ፣ ነገ ቢዝነስዎን ይጀምሩ። 0988887676 ወይንም 0988887999 ይደውሉ። ሞን ሪል ስቴት። በሰላማዊ መንደር በምቾት ይኑሩ።